አልቦ ዘየአብዮ ለዮሐንስ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ዮሐንስን ከሴቶች ከተወለዱ የሚበልጠው የለም። በዓለም ላይ የምትኖሩ ኦርቶዶክሳውያን እግዚአብሔር ልጆች ሰላም እግዚአብሔር ይብዛላችሁ። መስከረም 30 ቀን መጥምቀ መለኮት ቅዱስ ዮሐንስ ወርሃዊ መታሰቢያው ነው። እንኳን አደረሰን አደረሳችሁ። በነገራችን ላይ በመስከረም መስቀል 3 ጊዜ መጥምቀ መለኮት ዮሐንስ ደግሞ 4 ጊዜ ይታሰባሉ። መስከረም 10 ተቀጸል ጽጌ መስቀሉ ወደ ኢትዮጵያ የገባበትና እንዲሁም ደግሞ ተቀጸል ጽጌ የተባለው አንድ ላይ ሆኖ መስቀል ተብሎ ይከበራል። መስከረም 17 ቀን የመስቀል በዓል ይከበራል። መስከረም 1 ቀን ደግሞ መስቀሉ ወደ ኢትዮጵያ ገብቶ ግሸን አምባሰል ያረፈበት በዓል ስለሆነ በመስከረም 3 ጊዜ እናከብራለን ማለት ነው። ዮሐንስ መጥምቅ ደግሞ 4 ጊዜ ማለት የመጀመሪያው ምንድነው? ቅዱስ ዮሐንስ ብለን ነው ዘመን የምንለውጠው አይደለ? መስከረም 1 ቀን ቅዱስ ዮሐንስ ብለን የብሉይ ኪዳን መጨረሻ የአዲስ ኪዳን መጀመሪያ ሰባኪ ወንጌል ነቢይ ስለሆነ ስለዚህ ዘመን ሁል ጊዜ 365 ቀናትን አጠናቀን እንደገና አንድ ብለን የምንጀምረው ምንድነው? ቅዱስ ዮሐንስ ብለን ነው። ዘመነ ዮሐንስ ይሁን ዘመነ ማርቆስ ይሁን ዘመነ ሉቃስ ይሁን ዘመነ ማቴዎስ ይሁን በአንድ ግን ቅዱስ ዮሐንስ ይባላል ቀኑ ማለት ነው። ለምንድን ነው ከተባለ ኢሳይያስ 40 ቁጥር 2 ጀምሮ ስናነብ የሚገኝ ቃል አለ። ምን ይላል? ነዋ ቃለ ዓዋዲ ዘይሰብክ በገዳም ከምድረ በዳ ወይም በምድረ በዳ እየመጣ መንገድ ጠራጊ ሆኖ የሚሰብክ መንገድ የሚያስተካክል ተብሎ የተነገረለት ነቢይ ነውና፣ ስለዚህ ብሉይ ኪዳንን ጨርሶ አዲስ ኪዳንን እግዚአብሔር በወንጌል አገልግሎት እንዲጀምር ያደረገው ጽንሰቱ ልደቱ ብሉይ ኪዳን ሆኖ አገልግሎቱ ደግሞ እነሆ አዲስ ኪዳን የሆነለት ነው ማለት ነው። ምክንያቱም ከኢየሱስ ክርስቶስ በፊት 6 ወር ይቀድም ስለነበረ ጌታ በቤተልሔም ሲወለድ ያው እንግዲህ ዓመተ ፍዳ ዓመተ ኩነኔ ተወግዶ ቤተልሔም ካላንደር ሆናለች፣ አዲስ ኪዳን ተቆጥሯል ማለት ነው። ወደኋላ ግን ዮሐንስ መጥምቅ ግን 6 ወር ስለሚቀድም ልደቱ ብሉይ ኪዳን፣ የወንጌል አገልግሎቱ ደግሞ አዲስ ኪዳን። ስለዚህ ነው አልቦ ዘየአብዮ ለዮሐንስ ዮሐንስን ከሴቶች ከተወለዱ የሚበልጠው የለም። የብሉይ ኪዳን የአዲስ ኪዳን ነቢይና ሰማዕት ስለሆነ ብሉይ ኪዳንም ነው አዲስ ኪዳንም ነው፣ ነቢይም ነው ሰማዕትም ነው፣ ድንግልም ነው ካህንም ነው፣ ጻድቅም ነው መምህርም ነው። በዚህ ዮሐንስ መጥምቅን የሚበልጠው የለም። ስለዚህ መስከረም 1 ቀን ዘመን የሚለወጠው በቅዱስ ዮሐንስ ተብሎ ነው ማለት ነው። ሁለተኛው መስከረም 2 ቀን ሄሮድያዳ የተባለች በሄሮድስ በንጉሱ ፊት ከሳ በሰይፍ ተሰይፎ አንገቱ ተቆርጦ እንዲሞት አድርጋለችና መስከረም 2 ደግሞ ምትረተ ርሱ ለዮሐንስ የዮሐንስ አንገት የተቆረጠበት ቀን ተብሎ መስከረም 2 ቀን ዕረፍቱ ለዮሐንስ ተብሎ ይታሰባል። ዓመታዊ ክብረ በዓል ነው ማለት ነው። ስለዚህ መስከረም 2 ዕረፍቱ ነው። በእርግጥ ዮሐንስ መጥምቅ በመሞቱ ወንጌል ይቋረጣል፣ አገልግሎት ይቀራል ብለው ሄሮድያዳና ሄሮድስ ቢያስቡም አንገቱ ቢቆረጥ ከአንገቱ በላይ ያለው ራሱ 2 ክንፍ አውጥቶ 15 ዓመት አስተምሯል። አያችሁ፣ ወንጌል አንዱ አገልጋይ ስለሞተ ወይ እጅ ስለተቆረጠ ወይም ደግሞ እግር ስለተቆረጠ ወይም ደግሞ ጥርስ ስለተሰበረ ወይም ጆሮ ስለተቆረጠ ወይም ዓይን ስለጠፋ የሚቋረጥ አይደለም። ወንጌል የሚቋረጠው እግዚአብሔር ሲያቋርጠው እንጂ የሰው ልጆች በምንም ሆነ በምን ለማቋረጥ ሊያስቡ ሊወስኑ ይችላሉ። ማቋረጥ ግን አይችሉም። ለምን? ወንጌል ያው ስጦታው ከእግዚአብሔር ስለሆነ ማለት ነው። ስለዚህ ባጭሩ መስከረም 1 ቅዱስ ዮሐንስ ተብሎ ዘመን ይለወጣል። መስከረም 2 ምትረተ ርሱ ነው። እንደገና ደግሞ መስከረም 26 ደግሞ ጽንሰቱ ነው። የሉቃስ ወንጌል ምዕራፍ 1 ቁጥር 15 ላይ ዮሐንስ ትለዋለህ፣ ዘካርያስ ምን አለው መልአኩ? ልጅ ትወልዳለህ፣ ስሙንም ዮሐንስ ትለዋለህ፣
በእናቱ ማህፀን ሳለ በመንፈስ ቅዱስ ይመላል፣ በመንፈስ ቅዱስ ይመላል ካለ በኋላ ሕፃኑ ይወለዳል። እኔ የማናግርህ የእግዚአብሔር መልአክ በእግዚአብሔር ፊት የምቆም ቅዱስ ገብርኤል ነኝ ብሎ መስከረም 26 ቀን ለዘካርያስ ነገረው። ኤልሳቤጥም ጸነሰች፣ ሰኔ 30 ቀን ተወለደ ማለት ነው። በአጭሩ መቼ ተጸነሰ? መስከረም 26 ጽንሰቱ ነው ማለት ነው። ቀጥሎ ደግሞ መስከረም 30 ደግሞ ወርሃዊ መታሰቢያው ነው። በአጭሩ ግን መስከረም ውስጥ 4 ጊዜ ዮሐንስ መጥምቅን ቤተ ክርስቲያናችን በዓመታዊ ክብረ በዓል በወርሃዊ ክብረ በዓል አስባ ትውላለች ማለት ነው። የመጥምቀ መለኮት ቅዱስ ዮሐንስ በረከት እንዳይለየን የእግዚአብሔር አምላካችን መልካም ፈቃዱ ይሆንልን። እንግዲህ በዚህ በሉቃስ ወንጌል ምዕራፍ 1 ቁጥር 58 ላይም ደግሞ ወተፈስሑ ይላል። ጎረቤቶቿም ዘመዶቿም በኤልሳቤጥ ደስ አላቸው ይላል። ሉቃስ 1:58 ጎረቤቶቿ ምንድን ነው? ለካም እውነተኛ ጎረቤት ስትራቡ ይራባል፣ ስትጠሙ ይጠማል፣ ስትቸገሩ ይቸገራል፣ ስታዝኑ ያዝናል። መልካም ጎረቤት እንደዚህ ነው። ክፉ ጎረቤት ደግሞ ለምሳሌ በሐና እመ ማርያም አይተናታል። ቤተ እግዚአብሔር ደርሼ ልመጣ ነበረ ልብስ የቆሽሿል ስትላት ልብሰ ጸምር ምሉዕ አሎ በቤቴ በእኔ ቤት ልብስ ሞልቷል ስትላት አይ የአንችን ልብስ ለብሼ ወደ እግዚአብሔር ቤት ብሄድ አንቺን ያደርጉኛል ሰዎች ብላ ብትናገር እኔ እኮ ሐናን እግዚአብሔር ለምን ረሳት ብዬ አዝንልሽ ነበረ፣ ለካም ተንኮልሽ ነው እንደዚህ አድርጎ ያስቀረሽ ብላ እንደ በቅሎ አቁሞ እንደ እንጨት አድርቆ ያስቀረሽ ለካም በዚህ ተንኮልሽ ነው ብላ ሰድባታለች። ክፉ ጎረቤት ይሳደባል። ክፉ ጎረቤት ስቶ ያስታል፣ ክዶ ያስክዳል። መጥፎ አስቦ መጥፎ ሰዎች እንዲያስቡ ያደርጋል። መልካም ጎረቤት ደግሞ ሰሙ አዝማዲሃ ወሰባቤታ አዎ እስመ አይበይ እግዚአብሔር ሳይሎ ላዕሌሃ። እነሆ ቅዱስ ያሬድም ጎረቤቶቿ ሰሙ ዘመዶቿም ሰሙ ደስ አላቸው። ደስ ያላቸው እስመ አይበይ እግዚአብሔር የኤልሳቤጥን አዎ እነሆ ነቀፌታዋን አስወግዶ ልዕልናዋን ከፍ አድርጓልና መልካም ልጅ ሰጥቷታልና በዚህ ጎረቤቶቿም ዘመዶቿም እጅግ ደስ አላቸው ይለናል። እንግዲህ ይህ ከሆነ በኋላ ዮሐንስ ምን ሆነ? ተጸነሰ። ዮሐንስ ተወለደ። ዮሐንስ አደገ። ዮሐንስ እነሆ በ30 ዓመት ከ6 ወር ለአገልግሎት ወጣ። ኢየሱስ ክርስቶስ ደግሞ በ30 ዓመቱ በማየ ዮርዳኖስ ተገናኙ። በቤተ ራባ በዮርዳኖስ ተገናኙ። ዮሐንስ ኢየሱስን አጠመቀው። እንግዲህ ዮሐንስ መጥቶ ይሰብክ የነበረው ስብከት በማቴዎስ ወንጌል ምዕራፍ 3 ላይ እንዲህ ነበረ። ንስሑ እስመ ቀርበት መንግሥተ እግዚአብሔር፣ የእግዚአብሔር መንግሥት ቀርባለችና ንስሐ ግቡ። አዎ የእግዚአብሔር መንግሥት ቀርባለችና ማለት ምን ማለት ነው? መንግሥተ ሰማያትን የሚያድል እግዚአብሔር እየመጣ ነውና ንስሐ ግቡ። እኔ ለንስሐ አስተምራችኋለሁ፣ እኔ ለንስሐ አጠምቃችኋለሁ። እሱ ግን ለስርየት ለማዳን ያጠምቃችኋል። እኔ ወደ እሱ ለማቅረብ አስተምራችኋለሁ። እርሱ ግን ራሱ መንግሥተ ሰማያት የሆነ ይመጣል እያለ ነገራቸው። ያመኑ ተጠመቁ፣ ያላመኑ ደግሞ ራቅ ብለው ይሳደቡና ይገስጹ ነበረ። በዚህን ጊዜ ነው ኢየሱስም 12ቱን ደቀ መዛሙርቱን ማዘዝ በፈጸመ ጊዜ በከተሞቻቸው ሊያስተምርና ሊሰብክ ከዚያ አለፈ ይለናል። የማቴዎስ ወንጌል ምዕራፍ 11 ቁጥር 1 ጀምሮ ስንመለከተው ዮሐንስም በወህኒ ሳለ የክርስቶስን ሥራ ሰምቶ ከደቀ መዛሙርቱ 2ቱን ላከ ይላል። ዮሐንስ ነገሥታቱን እየገሰጸ መልካሞቹን ደግሞ እየመከረ እያስተማረ ባለበት ሰዓት ላይ ሄሮድያዳ የምትባል ሴት በሄሮድስ ፊት ላይ ከሳው ታስሮ ነበርና ታስሮ ግን አያችሁ ሰው ይታሰራል እንጂ ወንጌል መማርም ማስተማርም አይታሰርም። በወህኒ ቤቱ ነው ሰው ይማራል፣ በወህኒ ቤቱም ሆኖ ሰው ያስተምራልና ማለት ነው። በወህኒ ቤት ሳለ የኢየሱስ ክርስቶስን መምጣት ዮሐንስ ሰማ። እሱ ባስተማረበት አንደበት ያስተምር ነበረ። ዮሐንስ ምንድን ነበር ያለው? መንግሥተ ሰማያት ቀርባለችና፣ መንግሥተ እግዚአብሔር ቀርባለችና ንስሐ ግቡ እያለ ነበር ዮሐንስ ያስተምር የነበረ። ጌታም መጥቶ ይህንን ያለው ነስሑ እስመ ቀርበት መንግሥተ ሰማያት፣ መንግሥተ ሰማያት ቀርባለችና ንስሐ ግቡ እያለ ጌታም ያስተምር ነበርና ዮሐንስም በወህኒ ሳለ የክርስቶስን ሥራ ሰምቶ ይልና
ከደቀ መዛሙርቱ ሁለቱን ላከ ይላል። ላከ የሚመጣው አንተ ነህን ወይስ ሌላ እንጠብቅ አለ ይላል። እንግዲህ አሁን ቅድም ለሕዝቡ ምን ይል ነበረ? ከኔ በፊት የነበረ ከኔ በኋላ ይመጣል። ከኔ በኋላ የሚመጣው ከኔ በፊት የነበረ ነው። ይልቁንም ደግሞ የጫማውን ማሰሪያ መፍታት የማይቻለኝ እሱ ከፍ ሊል እኔ ዝቅ ልል እሱ ሊከፍል ይገባዋል እያለ የራሱን ዝቅታ የክርስቶስን ልዕልና ይናገር ነበር ዮሐንስ። እንደገና ደግሞ እኔ ወደ እሱ ለማቅረብ ነው፣ እሱ ጋር ለማገናኘት ነው፣ እሱንና እናንተን ለማስተዋወቅ አስተዋዋቂ መድረክ መሪ ነኝ እያለና መድረክ መሪ ነኝ አስተዋዋቂ እንጂ ከኔ በኋላ የሚመጣው የእናንተም የእኔም አምላክ እግዚአብሔር ነው እያለ ያስተምራቸው ስለነበረ አሁን ምን አለ? የሚመጣው ይመጣል ብዬ የተናገርኩልህ አንተ ነህ ሆይ? ክርስቶስ የተባልከው አንተ ነህ ሆይ? 6 ወር የሚበልጥህ አንተ ነህ ሆይ? በማኅፀን ሳለህ የሰገድኩልህ አንተ ነህ ሆይ? በሲና ተራራ በምድረ በዳ ሳለ መጥተህ የተገናኘኸኝ አንተ ነህ ሆይ? አምላኬ አንተ ነህ ሆይ? የዓለም መድኃኒት የድንግል ማርያም ልጅ አንተ ነህ ሆይ? መንገድ ጠራጊ የሆንኩልህ መንገዱን ተራራው ዝቅ ይበል፣ ኮረብታውም ይቅና፣ ጎድጓዳውም ስርጉጥጉጡም ይሙላ እያልኩኝ ያላመነ ይመን፣ ንስሐ ያልገባ ንስሐ ይግባ፣ ያልተጠመቀ ይጠመቅ፣ ያላወቀ ይወቅ እያልኩኝ የተናገርኩልህ አንተ ነህ ወይ ወይስ ሌላ እንጠብቅ አለና ላከበት ይላል። ኢየሱስ መልሶ እንዲህ አላቸው ለመልክተኞቹ ለሁለቱ ለሄዱት፣ ሂዳችሁ ያያችሁትን የሰማችሁትን ለዮሐንስ አውሩት። አያችሁ? አዎ በዚህ በዮሐንስ ወንጌል ምዕራፍ 1 ላይም ጌታም ራሱ ቁጥር 10 ላይ ብሏል፣ ያየንውን እንናገራለን የሰማነውን እንመሰክራለን ብሏል። ሐዋርያት ብሏል ጌታ። ሐዋርያትም በሐዋርያት ሥራ ምዕራፍ 4 ላይ ያየንውን እንድንናገር የሰማነውን እንድንመሰክር ግድ ይለናል። ያየንውን እንዳንናገር የሰማነውን እንዳንመሰክር የሚከለክለን ማንም የለም ከሞት በስተቀር ማንም ሞትና መቃብር ካልሆነ በስተቀር ያየነውን ለመናገር የሰማነውን ለመመስከር የሚከለክለን የለም። አያችሁ፣ ያዩትን መናገር የሰሙትን መመስከር ግዴታ የክርስትና ግዴታ ነው፣ ሰው መሆን ነው ማለት ነው። እና ኢየሱስ መልሶ እንዲህ አላችሁ፣ ሄዳችሁ ያያችሁትን የሰማችሁትን ለዮሐንስ አውሩት። አዎ ሰው መናገር ያለበት ያየውን ነው። አዎ ማውራት ያለበት የሰማውን ነው። ያላዩትን ማውራት ጥሩ አይደለም፣ ያልሰሙትን ማውራት መልካም አይደለም። ቀጠለና ምን አለ? እውሮች ያያሉ። አሁን ይሄ የሥጋ እውር አይደለም። መልካሙን ነገር ማየት የተሳናቸው መልካሙን ያያሉ ማለት ነው። ጨለማውን የሚያዩ ብርሃን ያያሉ ማለት ነው። አዎ ሞትን የሚያዩ ሕይወትን ያያሉ ማለት ነው። ረሃብን የሚያዩ ጥጋብን ያያሉ ማለት ነው። ውድቀትን የሚያዩ ትንሣኤን ያያሉ ማለት ነው። ጥላቻን የሚያዩ ፍቅርን ያያሉ ማለት ነው። አዎ እውሮች ያያሉ ማለት መልካም ነገር የማይታያቸው፣ ደህና ነገር የማይታያቸው፣ ጽድቅ የማይታያቸው፣ በጎ ነገር የማይታያቸው ያያሉ አለ። ቀጠለ፣ አንካሶችም ይሄዳሉ አለ። አንካሶች በመልካም ነገር ላይ የሚያነክሱ፣ መልካሙን ጥሩ አይደለም የሚሉ፣ ለበጎ ነገር የሚያነክሱ፣ ወደኋላ የሚዘገዩ ማለት ለእርቅ የሚዘገዩ፣ ለፍቅር የሚዘገዩ፣ ለሰላም የሚዘገዩ አንካሶችም ምን ይሆናሉ? ይሄዳሉ። ወደ በጎ ነገር ወደ መልካም ነገር ይሄዳሉ አለ። ለምጻሞችም ይነጻሉ። ብትወድ አንጻኝ። የማርቆስ ወንጌል ምዕራፍ 1 ቁጥር 4 ላይ ጌታ ምን አለ? ያ ሰውዬ ከተራራ ሲወርድ አገኘውና ብትወድስ አንጻኝ አለው ይላል። ጌታም ወድጃለሁ ንጻ አለው። ስለዚህ ለምጻሞች ይነጻሉ። ለምጽ ማለት መጥፎ ቁስል ነው፣ ግንባር ላይ የሚታይ ምልክት ነው። ስለዚህ መጥፎ ነገር ያለባቸው፣ መጥፎ ነገር የተሳለባቸው እነዚያ ምን ይሆናሉ? ይነጻሉ። አዎ ለምሳሌ ጣዖት የሚያመልኩ፣ አጋንንትን የሚያመልኩ፣ ለጣዖት የሚሰግዱ፣ ለጣዖት የሚሰዉ እነዚህ ምን ይሆናሉ? ለምጻሞች፣ ለምጽ የተለጠፈባቸው ነፃ ይወጣሉ አለና ደንቆሮችም ይሰማሉ። የእግዚአብሔርን ቃል የማይሰሙ አሁን የጆሮ ጉዳይ መልካሙን ነገር የማይሰሙ ምን ይሆናሉ? ይሰማሉ። ደንቆሮች የእግዚአብሔር ቃል የማይሰሙ መጥፎ ነገር የሚሰበስቡ ጆሯቸው ለእግዚአብሔር ቃል ያልተከፈተላቸው ለክፉ ነገር ለመጥፎ ነገር የተከፈተላቸው እነሱ መልካሙን ነገር እንዲሰሙ ጆሯቸው ይከፈትላቸዋል ይልና ሙታን ይነሳሉ አለ። ሙታን አሁን ይሄ የሥጋ ሞት የሞታል በመልካም ነገር መልካም ነገር ለመስራት ይልቁንም ደግሞ ሕይወት ያላቸው ሙታን
ሕይወት እያላቸው እየተጓዙ ግን በስራቸው የሞቱ በምግባራቸው የሞቱ በሃይማኖታቸው የሞቱ እነሱ ይነሳሉ። ሰርተን አናተርፍም፣ ሩጠን አንቀድምም፣ ሃይማኖት ምን ያደርጋል፣ ስራ ምን ያደርጋል እያሉ በሃይማኖት የሞቱ ለዚህች ዓለም ሰራይ መጋቢ እግዚአብሔር የላትም የሚሉ በሃይማኖታቸው የሞቱ እግዚአብሔር እንዳለ ያውቃሉ፣ ይነሳሉ። የእግዚአብሔር ማዳን ያያሉ፣ የእግዚአብሔርን ቸርነት ያያሉ፣ ምሕረቱን ደግነቱን ያያሉ። ምን ይሆናሉ? ይነሳሉ። ትንሣኤ ማለት የህሊና ትንሣኤ። አዎ የህሊና ትንሣኤ በጎ ነገር ለማድረግ ለማመንና ለበጎ ነገር መነሳሳት ማለት ለድሆችም ወንጌል ይሰበካል። አዎ ሰው ብር ቢያጣ ከሰው ይበደራል። ሃይማኖት ከሌለ ግን አስቸጋሪ ነው። ስለዚህ ለድሆችም ወንጌል ላላዳመጡ ተስፋ የሌላቸው ተስፋቸው ለተሟጠጠ ወንጌል ይሰበካል። በእኔም የማይሰናከል ሁሉ ብፁዕ ነው አለው። በእኔ የማይሰናከል በእኔ በአምላኩ የማይሰናከል ሁሉ ብፁዕ ነው። ይሄ ነው እንግዲህ ለምሳሌ ብዙዎች በማቴዎስ ወንጌል ምዕራፍ 13 ላይ ይሄማ የምናውቀው የዮሴፍ ልጅ የማርያም ልጅ አይደለም ወይ እናውቀው የለም ወይ እያሉ በእሱ ተሰናከሉ ይላል። አያችሁ የዮሴፍ ልጅ ማለት መሰናከል ነው። የሰባት ወንድሞች አሉት ብሎ መናገር መሰናከል ነው። አጋንንትን አሉበት ከድሃዎች ጋር ይበላል ይጠጣል ብሎ መናገር መሰናከል ነው። ምን አለ ታዲያ? በእኔ የማይሰናከል ብፁዕ ነው። በእውነት ዛሬ በኢየሱስ ክርስቶስ ያልተሰናከለ ምን አለ? መስቀሉን አለማመን መሰናከል ነው። ጸበሉን አለማመን መሰናከል ነው። ጽላት ታቦት አለማመን መሰናከል ነው። ጾም ጸሎትን አለማመን መሰናከል ነው። አሁን እንቅፋት መሆን ነው። ስለዚህ በእኔ ምን አለ? በእኔ የማይሰናከል ብፁዕ ነው አለ። አያችሁ ለዚህ ነው እኮ ጴጥሮስን አንተ ውእቱ ክርስቶስ ወልደ እግዚአብሔር ያው የሕያው እግዚአብሔር ልጅ ክርስቶስ ነህ ብሎ ከድንግል ማርያም የተወለደው እግዚአብሔር መሆኑን እግዚአብሔር ከድንግል ማርያም ድንግል ማርያም ደግሞ እግዚአብሔርን መውለዷን የመሰከረው ቅዱስ ጴጥሮስ አንተ ብፁዕ ነህ ተብሎ ብፁዕ አስብሎታል። እውነትን መመስከርና መናገር ብፁዕ ያስብላል ማለት ነው። ቀጥልና እነዚያም ሲሄዱ ኢየሱስ ለሕዝቡ ስለ ዮሐንስ ሊናገር ጀመረ። እንዲህም አለ፣ ምን ልታዩ ወደ ምድረ በዳ ወጣችሁ? ሁለቱን ደቀ መዛሙርት ለዮሐንስ ይንገሩት። የሚነግሩትን ዝርዝር ነግሮ ከላካቸው በኋላ ምን ልታዩ ወጣችሁ? ነፋስ የሚወዘውዘውን ሸምበቆን ወይስ ምን ልታዩ ወጣችሁ? ቀጭን ልብስ የለበሰ ሰውን? እነሆ ቀጭን ልብስ የለበሱ በነገስታት ቤት አሉ። ወይስ ምን ልታዩ ወጣችሁ? ነቢይን? አዎን እላችኋለሁ ከነቢይም የሚበልጠውን እነሆ መንገድህን በፊትህ የሚጠርግ መልእክተኛዬን በፊትህ እልካለሁ ተብሎ የተጻፈለት ይህ ነውና እውነት እላችኋለሁ ከሴቶች ከተወለዱት መካከል ከመጥምቁ ዮሐንስ የሚበልጥ አልተነሳም፣ በመንግሥተ ሰማያት ግን ከሁሉ የሚያንሰው ይበልጠዋል ይላል። ስለ ቃሉ እግዚአብሔር የተመሰገነ ይሁን። አያችሁ አሁን እዚህ ጋር እንግዲህ ተነተነው ምን አለ? ምን ልታዩ ወጣችሁ አለና ነቢይ ነውን አለ። አዎን እላችኋለሁ ከነቢይ የሚበልጥ ዮሐንስ የብሉይ ኪዳን የአዲስ ኪዳን ነቢይ ነው። ከዮሐንስ የሚበልጥ ግን ማን አለ? ኢየሱስ ክርስቶስ ማለት ነው። ብሉይ ኪዳንንም አዲስ ኪዳንንም የሰራ ቅድመ ዓለም የነበረ ዓለምን ፈጥሮ የሚኖር ዓለምን አሳልፎ የሚኖር ዮሐንስ ያልነበረበት ዘመን አለ፣ ያለበት ዘመን አለ፣ የማይኖርበት ዘመን አለ። አለቀ። ጌታ ግን ያልነበረበት ዘመን የለም፣ የማይኖርበት ዘመን የለም። ስለዚህ እነሆ ከነቢይ የሚበልጥ አለና እነሆ መንገድህን በፊት የሚጠርግ መልእክተኛዬን በፊት እልካለሁ ብሎ ኢሳይያስ የተናገረለት ዮሐንስ መጥምቅ ማለት ይሄ ነው አለና አያችሁ ጌታ ሰው ለሰው ሲመሰክርለት እንዴት ያስደስታል! እንኳን እግዚአብሔር ለእኛ ሲመሰክርልን የዮሐንስ ወንጌል ምዕራፍ 13 ላይ እኮ 13 ላይ ስንመለከት ብፁዓን ናችሁ አላቸው ሐዋርያትን። ንጹሐን ናችሁ አላቸው። ቅዱሳን ናችሁ አላቸው። ንጹሐን ናችሁ አላቸው። ግን ሁላችሁም ንጹሐን አይደላችሁም አለ። በዚህ ጊዜ ምንድን ነው 1 ደቂቃ ንጹሐን ናችሁ አላቸው። ቆየና በሁለተኛው ደቂቃ ላይ ደግሞ ግን ሁላችሁም አይደላችሁም አለ። ከእናንተ መካከል ክፉ አለ አለ። የሉቃስ ወንጌል ምዕራፍ 23 ቁጥር 1 ላይ በይሁዳ ልብ ሰይጣን ገባ ይላል። አያችሁ ሰይጣን ሲገባ ንጹሐን አንሆንም። መንፈስ ቅዱስ በእኛ ሲያድር ደግሞ ንጹሐን ነን ማለት ነው። ስለዚህ ከእናንተ መካከል ንጹሕ ያልሆነ አለ አለ። ንጹሕ ያልሆነ አለ አለ። ምክንያቱም እኔን አሳልፎ አምላኩን ለ30 ብር የሚሸጥ አለ ማለት እኮ ነው። አሳልፎ የሚያስገርፈኝ የሚያሰቅለኝ የሚያስገድለኝ አለ ማለት እኮ ነው። ይህን የተናገረው። ስለዚህ እነሆ መንገድህን በፊት የሚጠርግ መልእክተኛዬን በፊት እልካለሁ ተብሎ የተጻፈለት ይህ ነውና እውነት እላችኋለሁ ከሴቶች ከተወለዱት መካከል ከመጥምቁ ዮሐንስ የሚበልጥ አልተነሳም ይላል። ምን ማለት ነው? ብሉይ ኪዳንና አዲስ ኪዳንን አሸጋግሮ የያዘ ነቢይ ዮሐንስ መጥምቅ ነው። በብሉይ ኪዳን ተወለደ። በአዲስ ኪዳን ደግሞ ምን ሆነ ማለት ነው?
ወንጌልን ሰበከ ለአምላኩ። ሌላው አምላኩን ያጠመቀ ማንም የለም። አምላኩን ያጠመቀ እንደገና አንድ ሆኖ 7 ጸጋዎችን ይዞ የመጣ ምድራዊ መልአክ የተባለ ድንግል የተባለ ጻድቅ የተባለ መምህር የተባለ ነቢይ የተባለ ባይታዊ የተባለ ብቸኛ ነው ዮሐንስ። ከሴቶች ከተወለዱ እንደ ዮሐንስ ያለ የለም ማለት ነው። በሌላ መልኩ አንገቱ ተቆርጦ ከአንገቱ በላይ ክንፍ አውጥቶ አሁን ለምሳሌ ጻድቁ አቡነ ተክለ ሃይማኖት አንድ እግራቸው ቢቆረጥ 6 ክንፍ አውጥተው አገልግለዋል አይደለ? ነገር ግን አንገቱ ተቆርጦ ከአንገቱ በላይ ክንፍ አውጥተው ያገለገለ ማን ብቻ ነው ማለት ነው? ዮሐንስ መጥምቅ ብቻ ነው። ለምሳሌ መርቆሪዎስ ቅዱስ መርቆሪዎስ ቢያርፍ ወይም ቢሰዋ ፈረሱ እንደገና አገልግሏል አገልግሎትም ማለት ነው። እሱ ግን አልፏል ማለት ነው። ስለዚህ ዮሐንስ ግን አንገቱ በታች ተቆርጦ ከአንገቱ በታች ያለው አካሉ ተቀብሮ ራሱ ግን 2 ክንፍ አወጣ 15 ዓመት ያስተማረ ብቸኛ ከሴቶች ከተወለዱ እንደ ዮሐንስ መጥምቅ ያለ። በሌላ መልኩ ደግሞ ቃለ ዓዋዲ ዘይሰብክ በገዳም መንገድ ጠራጊ ሆኖ የክርስቶስን የአምላኩን መንገድ እንዲጠርግ የተፈቀደለትና የጠረገ እሱ ብቻ ነው፣ ማንም የለም። ሌሎቹ ሐዋርያት ብንል 70 አርድእት ብንል 70 ሐዋርያነ አበው ብንል ጻድቃን ሰማዕታት ቅዱሳን ብንል በኋላ የተጠሩና የመጡ ናቸው። ዮሐንስ ግን ብሉይ ኪዳን ላይ ለምሳሌ እመቤታችን 5500 ዘመን ሊፈጸም 15 ዓመት ሲቀረው ከሐና ተወልዳለች። በ15 ዓመቷ መድኃኔዓለምን ጸነሰችው። በ16 ዓመቷ ወለደችው። 16 ዓመቷ ሐዲስ ኪዳን ተብሎ ተቆጥሯል ማለት ነው። ቤተልሔም አምላክ ስትወልደው በቃ ዓመተ ፍዳ ዓመተ ኩነኔ የተወገደ ዓመተ ምሕረት ዓመተ ሥጋዌ ምን ሆነ ማለት ነው? ተጀመረ። ይህንን ነው የሚነግረን ማለት ነው። ስለዚህ ይቀጥላል። ምንድነው የሚለው? በመንግስተ ሰማያት ግን ከሁሉ የሚያንሰው ይበልጠዋል። ያ ምን ማለት ነው? በእድሜ 6 ወር የሚበልጠው ጌታ በመንግስተ ሰማያት ይበልጠዋል ማለት ምንድን ነው? ዮሐንስ መንግስተ ሰማያት ይገባል። መንግስተ ሰማያትን አዳይ ነው ጌታ ማለት። ጌታ ግን የመንግስተ ሰማያት አዳይ ነው ማለት ነው። ከሁሉ የሚያንስ እድሜው ትንሽ ነው ጌታ ማለት ነው። ስለዚህ ትንሹ በእድሜው ትንሹ ይበልጠዋል ማለት ምንድን ነው? ለምሳሌ አሁን ሌላውንም ብናየው ከሐዋርያት 33 ዓመት ከ10 ቀን 33 ዓመት ከ3 ወር ከ10 ቀን ትንሽ እድሜ ነው። የአገልግሎቱም ወንጌል የተዘዋወረ ያገለገለው 3 ዓመት ከ3 ወር ነው። ስለዚህ በእድሜ አገልግሎት ወይም ደግሞ 6 ወር የሚቀድመው ኢየሱስ ክርስቶስ በመንግስተ ሰማያት ይበልጠዋል ማለት ምንድን ነው? ለዚህ ለቅዱስ ቂርቆስም እኮ ነግሮታል። አልቦ ዘያቤከ በመንግስተ ሰማያት እንበለ ዮሐንስ መጥምቅ ዋነ ፈጣሪከ። በመንግስተ ሰማያት ከዮሐንስ መጥምቅ እና ከኔ ከፈጣሪ በስተቀር የሚበልጥ የለም፣ እኔ አዳኝ ነኝ አለ። ዮሐንስ ደግሞ ቁጥር 1 ነው አለ። ከዚያ ቀጥሎ ደግሞ አንተ ነህ አለው ቅዱስ ቂርቆስም ማለት ነው። ይህንም ከመጥምቁ ዮሐንስ ዘመን ጀምሮ እስከ ዛሬ ድረስ መንግስተ ሰማያት ትገፋለች፣ ግፈኞችም ይናጠቋታል። አዎ የተገፉት ይናጠቋታል፣ ግን ትገፋለች። ወንጌል ተማሩ እምቢ፣ ጾሙ እምቢ፣ ጸልዩ እምቢ፣ ስገዱ እምቢ፣ ታረቁ እምቢ። ይሄ መንግስተ ሰማያት መግፋት ነው። አዎ ታረቁ እምቢ። አዎ ስለዚህ ትገፋ። ነገር ግን ግፈኞች የተገፉ ሰዎች ግን ይናጠቋታል። ለምሳሌ የተገረፉ እነ ቅዱስ እስጢፋኖስ እንደ በረዶ የድንጋይ ናዳ የወረደባቸው፣ እነ ቅዱስ ጴጥሮስ ተዘቅዝቀው የተሰቀሉ፣ እነ ቅዱስ ጳውሎስ አንገታቸውን የተቆረጡ፣ እነ ቅዱስ ቶማስ ከንፈራቸውን፣ ጆሯቸውን፣ እጃቸውን፣ እግራቸውን የተቆራረጡ እነሱ ግን ይናጠቋታል። እነ ዮሐንስ መጥምቅ አንገታቸውን ተቆርጠው ያለፉ ቅዱሳን እነሆ እነሱ ምን ይሏታል? ይናጠቋታል። አዎ ስለ መንግስተ ሰማያት ዋጋ ከፍለዋልና ነቢያት ሁሉና ሕጉ እስከ ዮሐንስ ድረስ ትንቢት ተናገሩ። ልትቀበሉትስ ብትወዱ ይመጣ ዘንድ ያለው ኤልያስ ይህ ነው። የሚሰማ ጆሮ ያለው ይስማ። ስለ ቃሉ እግዚአብሔር የተመሰገነ ይሁን። ከሴቶች ከተወለዱ እንደ ዮሐንስ ያለ የለም። ዮሐንስን የሚመስለው ዮሐንስን የሚያክለው እንደ ዮሐንስ ያለ የለም። የመጥምቀ መለኮት ቅዱስ ዮሐንስ በረከቱ አማላጅነቱ በሕይወታችን ይደርብን። ወስብሐት ለእግዚአብሔር።